አንድ ሰው ገንዘብ ከተወ የተወው ገንዘብ ለወራሾቹ ነው። ነገር ግን አንድ ሰው ደይን ከተወ በእኛ ላይ ነው ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። ደይን ይከፍሉ ነበር። የሰሓቦቻቸውን ደይን ይመልሱ ነበር፣ ይከፍሉ ነበር። ወራሽ ደግሞ ያለው ንብረት ጥለው በሚሄዱበት ጊዜ ደግሞ ለወራሾቻቸው ይሆን ነበር። በጣም ቅርብ የምንወደው ጓደኛችን የተለየ አይነት ሁኔታ ውስጥ ሆኖ በጣም ተጨንቆ ልናየው እንችላለን። ምናልባትም ከቻል ቀርነት ተዓሊ ብንሆነዋለን፣ ከዛ ሐሳብ እናወጣዋለን። ወይም ደግሞ ከዛ ሊወጣ የሚችልበትን ጊዜ እንሰጠዋለን፣ ስፔስ እንሰጠዋለን። ሌላ ተጨማሪ ጭንቀት አንሆንበትም። ቶቻችን ጥፋት ያጠፋሉ። ከዓመት በኋላ ነቅሳቸው የዛሬ 3 ዓመት እንዲህ አድርገህ የዛሬ 10 ዓመት ያንቺ ቤተሰቦች እንዲህ አድርገውኝ ያንተ ደግሞ ወንድም የዛሬ 5 ዓመት እንዲህ ያደረገኝ ያለፈ ጉዳይ አንስተን ዛሬ ሐያታችን እንበጠብጣለን። ትክክለኛው መንገድ ፊት ለፊት መጋፈጥ ሳይሆን በጣም ሕክማ ባለው መንገድ ሰዎችን የማረም አካሄድ ያስፈልጋል። ሐቅ ፈተና አላት። ሐቅ ማጣሪያ አላት። ተምሒስ ማድረጊያ ወንፊት አላት። ማጣሪያ አላት። ሐሲበ الذين آمنوا أن يتركوا أن يقولوا آمنا وهم لا يفتنون ይላቸዋል አላህ። እነኛ ያመኑት ሰዎች አምነናል ስላሉ ብቻ ሳይፈተኑ ዝም ብሎ የሚተው ይመስላቸዋል እንዴ? በሌላ የቁርአን አያ ላይ ወለነብሉወነኩም ቢሸሪ ወልኸይሪ ፊትና፣ በጥሩም በክፉም ነገር እንፈትናችኋለን። በጥሩ አመስጋኝ ናችሁ ወይ ነው ወይስ ያ ጥሩ ነገር አቅልጧችሁ ከአላህ መንገድ ያወጣችኋል? በክፉ ነገር ሰብራችሁ ከሱ መንገድ ያወጣችኋል ወይስ የአላህን መንገድ በትዕግስት ይዛላችሁ? ፈተና ውስጥ ነው የምታልፉት። ያ ፈተና ደግሞ በእናንተ ብቻ የሚገደብ በእናንተ ብቻ አዲስ አይደለም። ከኑህ ዓለይሂ ሰላም ጀምሮ ኢብራሂምን፣ ሙሳን፣ ዒሳን፣ ዘከርያን እያነሳ አዩብን እያነሳ ያሳያቸዋል። ተትቢት ያደርጋቸዋል። ጽናት እንዲኖራቸው ያደርጋል። ቁርአን በብዙ ቅሳዎች በብዙ ታሪካዊ እውነታዎች የተሞላ ሆኖ የምናገኘው ምን እንዲያስቡ ነው? ሰሓቦቹ ምን እንዲያምኑ ነው? እኛ ብቻ ላይ የሚደርስ አይደለም። የአላህ ስብሓንሁ ወተዓላን መንገድ የያዙ ሰዎች ከዚህ በፊትም ነቢያቶችና ተከታዮቻቸው ተመሳሳይ ፈተናዎችን አሳልፈዋል የሚለውን እንዲይዙ ያደርጋቸዋል። ይህ የቁርአን አንዱ ይህን ጽናት እንዲኖራቸው ያደርጋል ማለት ነው። አላሁ